የአዲስ አበባው ጸረ ሻቢያ ቢሮ ወታደራዊ ማዘዣ ጣቢያ እንደሚሆን ተዘግቧል። ኢትዮጵያ ጎረቤት ሀገራትን የሚዋጋ ኃይል ታጣቂ ቡድን ዋና ጽሕፈት ቤቱን በአዲስ አበባ እንዲያደርግ የመፍቀድ ታሪክ አልነበራትም። የሶማሊያ ተቃዋሚዎች በኤረር የሱዳን ተቃዋሚዎች በጋምቤላ ቢሮ እንዲከፍቱ የፈቀደችበት የውክልና ጦርነት ዘመን የነበረ ቢሆንም የሀገሪቱን ዋና ከተማ የጎረቤት ሀገራት ተቃዋሚዎች ዋና ጽሕፈት ቤትና ወታደራዊ ማዘዣ ጣቢያ ያደረገችበት ይፋዊ ዘመን አልነበረም። የብልጽግናው መንግስት ግን ይህንን ፈቅዷል። በአፋር ክልል ውስጥ እንደሚንቀሳቀስ የሚነገርለት ሌላኛው የቀይ ባህር አፋሮች ዴሞክራሲያዊ ድርጅት ደግሞ በሊቀመንበሩ ስም በአልጀዚራ ላይ ያወጣው ጽሑፍ በአስመራ ዜና ሚኒስቴር ግቢ ውስጥ አቧራ አስነስቷል። ጽሑፉ የዓለም አቀፉ ማህበረሰብ የኢሳያስን አካባቢያዊ በጥባጭነት ብቻ እያየ ጉዳዩን ዜና ከማድረግ በተጨማሪ በኤርትራውያን ላይ በአገራቸው የሚፈጸመው ጭቆናና የጉልበትም የዕድሜን ብዝበዛ ላይ ያተኩር የሚል ነው። ይህንን ጉዳይ የአብይ አህመድ አድናቂ ሆነው የኢትዮጵያን ኩባንያዎች እንዲሸጥ ማድረጋቸውን ሲያወድሱ የሰነበቱት ቲቦር ናዥ በኤክስ ገጻቸው ላይ ማጋራታቸው የኤርትራውን ዜና ሚኒስትር የዘለፋ ቃላትን ፍለጋ ወደ ዲክሽነሪያቸው እንዲሄዱ አድርጓል። ቃል በቃል አሜሪካዊውን ዲፕሎማት ቲቦር ናዥን ጥምባንሳ ብለው ዘልፈዋቸዋል። ሚኒስትሩ የማነ ገብረ መስቀል ጉዳዩን ከወራት በፊት የቀድሞ ወዳጆቻቸውን የኦህዴድ ብልጽግና ሰዎችን ለመወረፍ የተጠቀሙበትን ገለጻም አክለዋል። ኤሪ ጉንፋን የሚባል ወረርሽኝ የያዛቸው በማለት የቀይ ባህር አፋሮችንም በስሙ ጠርተው በጻፉት መልእክት ይህንኑ ታጣቂ ኃይል የፈጠረብን የቀድሞው የኢትዮጵያ መንግስት ነው ብለዋል። ቲቦር ናዥን ደግሞ ለሎቢስትነት አገልግሎቱ ከዚህ በፊት ገንዘብ የተቀበለ ብለውታል። ነገሩ ከዚህ በላይ ማወያየቱ የማይጠበቅ አይደለም። ጉዳዩ ከአዲስ አበባና አስመራ አልፎ መሰል የአሜሪካ ሰዎችና እንደ አልጀዚራ ያሉ መገናኛ ብዙሃንንም ያሳተፈ ሆኗል። ጸረ ሻቢያ ሰዎች፣ ጸረ ኢሳያስ ድምጾች ብቻ ሳይሆኑ ይህንን ያዲሃሉ የአዛውንቶች ማህበር እናስወግዳለን ያሉ ኤርትራውያን በየአቅጣጫው እየተነሱ ናቸው። በአዲስ አበባ ዋና ጽሕፈት ቤቱን ያደረገውና ወታደራዊ ማዘዣውም እንዲሆን ከኢትዮጵያ መንግስት ፈቃድ አግኝተናል ያለው የብርጌድና አህመዱ ንቅናቄ በመገናኛ ብዙሃን ትኩረትን ስቧል። ይህ የብርጌድና አህመዱ እንቅስቃሴ የኤርትራ ዲያስፖራዎች ሶስተኛው የትግል ደረጃ ነው ማለት ይቻላል። ብራይት ፊውቸር ብለው የጀመሩትን ጸረ ሻቢያን ድምፅ የአክል ብለው ቀጥለውበት ነበር። ሆኖም በ2010 ዓ.ም ክረምት ላይ አብይና ኢሳያስ ቀለበት የሚያስተሳስር ፍቅር ውስጥ ነን ማለታቸውን ተከትሎ ይህ ብዙም ዕድሜ ሳይኖረው ተቀጭቷል። አሁን ብርጌድና አህመዱ ላይ ተደርሷል። ይህ የጸረ ሻቢያ ዲፕሎማሲያዊና ሚዲያዊ እንቅስቃሴ እንዲሁም የአዲስ አበባ ቢሮ የሚመራው ዘመቻ የት ይደርስ ሲሆን ኤርትራውያንንስ የት ያደርሳል የሚለውን ለመረዳት እንዲያስችለን አንዳችም የተቃውሞ ድምፅ ማሰማት በማይቻልባት ለልደትና ክርስትና እንኳን የራስን ገንዘብ ለማውጣት ታክሞ ለመመለስም ከአገር ለመውጣት በማይቻልባት ዜጋ ሁሉ ጠላት ተደርጎ በሚታይባት ኤርትራ ውስጥ ተቃውሞና ፖለቲካ ምን ይመስላሉ የሚለውን እንመልከት። በዚህ ሳምንታዊ የአምባገነኖች መዘክራችን ላይ ይህንን 30 ዓመት የተሻገረውን የሐማስየን የህዳጣን አዛውንቶች ስብስብና በኤርትራ የተቃውሞ ፖለቲካን እንመለከታለን። በእርግጥ በዚያች ሀገር እንደሚባለው ተቃውሞ ተደርጎ ያውቅምን ብለንም እንጠይቃለን። አንድ ሰው ከጥቂት ግብረ አበሮቻቸው ጋር ሆነው ከ30 ዓመታት በላይ በዚህ ልክ አስረውና ገርፈው ሲገዙ ያ 30 ዓመት ታግዬ ነፃ ወጣሁ የሚል የኤርትራ ህዝብ ያ ትግልና ወኔ ከዘሬ ነው ይል የነበረ የኤርትራ ኤሊት ሁሉ የት ገባ የሚል ጥያቄንም ያስነሳል። ይህንን ጥያቄ ለመመለስ ኤርትራ ነክ ድርሳናትን ስንገልጥ 3 ዋና ዋና የተቃውሞ ሙከራዎችን እናገኛለን። ኤርትራ ዜጎቿ ብቻ ሳይሆኑ ፖለቲካዋም ከተሰደደ ብዙ ዓመታት አለፉ። ይህ ከመሆኑ በፊት ግን ኤርትራ ውስጥ ከዚያው ከሻቢያ በመነጨ ኃይልም ቢሆን ጥቂት ተቃውሞዎች ተስተውለዋል። 3ቱን ብቻ ለይተን እናስታውሳቸዋለን። ግንቦት 1985 ዓ.ም ህግደፍ ሻቢያ አንድ ውሳኔ አሳለፈ። ውሳኔው ታጋዮችን የሚመለከት ነበር። በ1983 ዓ.ም ሻቢያ አገር ይገነጥል ዘንድ ወጣትነታቸውንም ደማቸውንም አካላቸውንም ላባቸውንም የገበሩ ኤርትራውያን እስከ 1985 ዓ.ም ድረስ ደሞዝ ሳይከፈላቸው ቆየ። አገር መስርቼ መንግስት ሆኛለሁ የሚለው ሻቢያ ለራሱ ሰራዊት የሚሆን ደሞዝ እንኳን ሳያቀርብ 2 ዓመት አስጠበቀ። በሚያዝያ ወር 1985 ዓ.ም ህዝበ ውሳኔ ተደርጎ ኤርትራ የተባበሩት መንግስታትም ሆነ የአፍሪካ ህብረት አባል እንድትሆን ከተደረገ በኋላ ግን የሻቢያ ታጋዮች አሁን ድርጅታችን መንግስት ሆኗልና ደሞዝ መክፈል ይጀምር ይሆናል ብለው ጠብቀው ነበር። ሆኖም በግንቦት ወር የወጣው የሻቢያ መግለጫ የደሞዙ ነገር እንደማይከፈል የሚገልጽና ለሚቀጥለው ተጨማሪ 4 ዓመታትም ደሞዝ እንደማይከፈል የሚገልጽ ነበር። በዚህ ጊዜ ግንቦት 12 1985 ዓ.ም የሻቢያ ታጣቂዎች
ለሰልፍ ወጡ። አሁን ከተማ ገብተናል፣ ሕይወት በበረሃና በቆላ ሕግ አይመራም፣ በታጋይ መንፈስና ኑሮ ቤተሰብ ልናስተዳድር ኑሮም ልንመራ አንችልም ብለው ተነሱ። ከነትጥቃቸው የወጡት ወታደሮች እንቅስቃሴዎችን ሁሉ አገዱ። ሚኒስትሮቹን ሁሉ እያወገዙ ኢሳያስ ብቻ መጥቶ ያናግረን አሉ። መንግስትና ባለስልጣናት ሙሰኛ ሆነዋል እያሉም ጮሁ። ይህ የመንግስት ፍንቀል አጀንዳ አይደለም፣ ግልጽ የሆነ የመብት ጥያቄ ነው ሲሉም ገለጹ። ፕሬዚዳንት ኢሳያስም ሰልፈኞቹን ለማነጋገር ወስነው ወደ አስመራ ስታዲየም እንደሄዱና እዚያ እንዲገናኙ አዘዙ። ከቀኑ 7 ሰዓት ላይም ኢሳያስ በስታዲየሙ ተገኙ። የታጣቂዎቹ ጥያቄ ተገቢ መሆኑን በችግራቸውም እንደሚያዝኑላቸው ካብራሩ በኋላ $7 ሚሊዮን በጀት መድበው ጥያቄያቸውን እንደሚመልሱ፣ ሙሰኛ ባለስልጣናትን ከመቅጣትም እንደማይቦዝኑ ቃል ገቡ። እስከዚያው ድረስም ሰራዊቱ ወደ የክፍለ ጦሮቹና ምድቦቹ እንዲሄድ አዘዙ። ታጣቂዎቹ ፕሬዝዳንታቸውን አምነው ወደ የመጡበት ሄዱ። ሆኖም ኢሳያስ መደብኩት ያሉትን $7 ሚሊዮን ሳይሆን ታማኝ ወታደሮቻቸውን ወደ ታጣቂዎች የላኩት በዚያኑ ዕለት ምሽት ነበር። በጥቂት ሳምንታት ውስጥ ያንን ሰልፍ ያስተባበሩ የመሩና ሐሳቡን የሚያመነጩ ከ300 በላይ ወታደሮች ተመነጣጥረው አዲቃላ ወደሚባል አሰቃቂ እስር ቤት ተወሰዱ። ከ12 ዓመት እስከ ሞት ተቀጡ። ይህ በሻዕቢያ ውስጥ የተነሳና ባጭር የተቀጨ የመጀመሪያው የስልጣን ዘመኑ ተቃውሞ ሆኖ ተመዘገበ። ክፍለ ሀገር ገንጥሎ አገር ያደረገው ሻዕቢያ የብዝሃ ፓርቲ ፖለቲካን የመፍቀድ ፍላጎት እንደሌለውም ሆነ ተቃውሞን እንደማያስተናግድ በራሱም ታጋዮች ላይ የሚጨክን ደንዳና ልብ ያለው መሆኑ የታወቀ ነገር ነው። ተቃዋሚዎች ላይ እራሮት የሌለው የኢሳያስ መዋቅር በ1986 ዓ.ም እንዲህ አደረገ። በትጥቅ ትግሉ ወቅት አካላቸውን ያጡ የሻዕቢያ ታጋዮች የኤርትራ የጦር ጉዳተኞች ማህበር የሚባል ተቋም እንመሰርታለን አሉ። መንግስትም ይሁን ብሏቸው እንቅስቃሴያቸውን ጀመሩ። ይመዘገባሉ ብለው የጠበቁት ከ3000 በላይ የማይበልጡ አባላትን ነበር። ሆኖም ከ10,000 በላይ አካል ጉዳተኛ የሻዕቢያ ታጋይ ማይኻባር ተብሎ የሚጠራውን የማህበሩ ቢሮ አጥለቀለቀ። እነዚህን ጉዳተኞች ለማቋቋም ለማሳከምና የህይወት ዘመን እገዛ ለማድረግ የሚያስችላቸውን እንቅስቃሴ ሲጀምሩ የሻዕቢያ መንግስት ከውጭ ሀገርም ሆነ ዲያስፖራና የትኛውም ተቋም እርዳታና ድጋፍ በማሰባሰብ ማህበሩን ገንዘብ እንዲያገኝ ማድረግ አትችሉም የሚል ህግ ጣለባቸው። ህጉ ልክ አለመሆኑን በመጥቀስም ጉዳዩን ከአቶ ኢሳያስ ጋር ሊወያዩበት እንደሚፈልጉ አሳወቁ። ኢሳያስ አፈወርቂ መጥቶ ያነጋግረን አሉ። ፕሬዝዳንቱ ግን እነዚህ እሳቸውን ለስልጣን ላበቁ ታጋዮች ክብር ሰጥተው ሊያነጋግሩ አልወደዱም። ይህንን የተረዱት የጦር ጉዳተኞቹም ሐምሌ 4 1986 ዓ.ም ሰላማዊ ሰልፍ በማድረግ ጥያቄያቸውን ይዘው ወደ አስመራ ጉዞ ጀመሩ። በዚህ ጊዜ ኢሳያስ ፖሊስ ላኩ። አይናቸውን ያጡ፣ እግራቸውንም የተነጠቁ፣ እጅም የሌላቸው፣ በገላቸው ውስጥ የፈንጅና የጥይት ስብርባሪ ይዘውም የሚኖሩ ሰዎች ጥያቄያችሁም ሆነ እናንተ ልክ አይደላችሁም ተብለው በፖሊስ ጥይት ተደበደቡ፣ ተገደሉም። ሻዕቢያን ለማንገስ አካላቸውን ያጡ ሰዎች በሻዕቢያ ደግሞ እስከ ወዳኛው አሸለቡ። በእነዚህ የጦር ጉዳተኞች ላይ እንዲህ ያለ እርምጃ ወስዶ ጉዳት ማድረስ ልክ ነው ወይ ተብለው የተጠየቁት ፕሬዝዳንት ኢሳያስ ለነሱ በየማለዳው ጠቦት በግ እያረድን ልናቀርብ አንችልም የሚል ምላሽ ሰጡ። አጋጣሚውም በኤርትራ ውስጥ የተካሄደ ሁለተኛው ጸረ የኢሳያስ መንግስት የተቃውሞና የአደባባይ እንቅስቃሴ ሆኖ ተመዘገበ። 1993 ዓ.ም የበጋ ወራት። በዚያ ሰሞን ኤርትራ በተሰኘች አርበ ጠባብ ሀገር ቁዘማ በዝቷል። ከተሞቿ የመከፋት ደመና ካንዣበበባቸው ሰንበት ብሏል። አስመራ፣ ምጽዋ፣ ከረን፣ ተሰነይ፣ ሜንደፍራ ድብርት ተጫጭኗቸዋል። ባለስልጣናት ቁጭት ውስጥ ናቸው። ከኢትዮጵያ ጋር ጦርነት ተደርጎ 10 ሺዎች ካለቁ ገና ዓመትም አልሞላው። ጦርነቱ በኤርትራ ተሸናፊነት መጠናቀቁና ከሰብአዊ ኪሳራ እስከ ኢኮኖሚያዊ ድቀት ማድረሱ ያልተገመተ ያልተጠበቀ ነበር። እናቶች መርዷቸውን እንኳን የሚነግራቸው መንግስት አላገኙም። አባቶች ያለ ጧሪ ቀባሪ ያስቀራቸውን መንግስት እየረገሙ በየታዛው ናቸው። ወጣቶች በአስገዳጅ ወታደራዊ ምልመላ ወደ ሳዋ መጋዛቸውን አላቆሙም። የአገሪቱ በረንዳዎች ወደ ውስጥ የሚፈስ እንባ እያረሰረሳቸው ነው። ኢሳያስ አፈወርቂ የተባሉት የአገሪቱ መሪ ምን እያሰቡ እንደሆነ አይታወቅም። በ1989 ዓ.ም የተረቀቀውን ህገ መንግስት ገቢራዊ ላለማድረግ ከኢትዮጵያ ጋር የገቡበትን ጦርነት ሰበብ አድርገውት ነበር። ጦርነቱ ከተጠናቀቀ ከዓመት በኋላም ሰነዱን ስራ ላይ ለመዋል ፍላጎት አላሳዩም። ይህ ጉዳይ የሁለት አካላትን ትኩረት ሳበ፣ የጋዜጠኞችንና የተራማጅ ባለስልጣናትን። በአንድ ወገን የአገሪቱ ጋዜጦች የወታደራዊ ሽንፈቱን ቁጭት እየተረኩ ነው። የዚህ ሁሉ ችግር መንስኤው ፕሬዝዳንቱ መሆናቸውን
እያተቱ ናቸው። በሌላ በኩል ደግሞ የኢሳያስ የካቢኔ አባላትና የበረሃ ዘመን ጓዶች ምን እናድርግ የሚለውን ጥያቄ ለመመለስ በሚስጥር ተደራጅተዋል። በድምሩ 15 ናቸው። በተለምዶ G15 እየተባሉ ይጠራሉ። ግሩፕ 15 እንደማለት። እነዚህ ሁለት ወገኖች ተናበቡ። ባለስልጣናቱ አለቃቸውን ሕገ ወጥ ነው፣ ምርጫ እንዳይካሄድ እየከለከለ ነው፣ የታገልንለት አጀንዳ በአንድ ሰው መዳፍ ስር ወድቋል፣ ብሔራዊ ክብራችንን ባዋረደ ጦርነት ውስጥ እንድንሳተፍ አድርጎናል ብለው ወቀሱ። በመጀመሪያዎቹ የውይይታቸው ወቅት ከአስመራ ወጣ ያሉ ቦታዎችን ይመርጡ ነበር። ግንኙነታቸውም ፍጹም ሚስጥራዊ እንዲሆን ጥረት ሲያደርጉ ቆይተዋል። ከአቶ ኢሳያስ ጋር ለመወያየት ሞከሩ። ነገሩ ውሃ ቢወቅቱት እምቦጭ ሆነባቸው። የፕሬዝዳንቱ የቅርብ ወዳጅ የነበሩት እነ መሐመድ ሸሪፎና ጴጥሮስ ሰለሞን ሳይቀሩ አለቃቸውን ናቁ፣ ተነሱባቸውም። እነሱ ዘንድ አምባገነን እያሉ መናገርም ቀላል ሆነ። በመጨረሻም ይህንን ሐሳባቸውን በጋዜጦች ማውጣት ጀመሩ። የአገሪቱ ፕሬዝዳንት ሕገ ወጥ ነው ሲሉም በጽሑፍ በቃለ መጠይቅና በብዙ መንገዶች ኢሳያስ አፈወርቂን መሞገት ቀጠሉ። በአስመራ የጋዜጣ ገበያ ደራ። በየማለዳው የሚነበቡ የከተማዋ ጋዜጦች ዋነኛ አጀንዳቸው የፕሬዝዳንት ኢሳያስ አፈወርቂ ፈላጭ ቆራጭነት ሆነ። በዚህ መሃል ቤተ መንግስቱ የተከፈተበትን ዘመቻ ለመከላከል ባዶ ሰለስተ ወይም 03 የሚባል ጸረ ፕሮፓጋንዳ ተቋም መሰረተ። አንደ ብርሃን ወልደ ጊዮርጊስ የተባሉ የቀድሞ አምባሳደር የዚህ ሥራ ዋና ኃላፊ ሆኑ። ለወራትም ጋዜጠኞቹንና ባለስልጣናቱን የሲአይኤ ወኪሎችና ካህዲዎች በማለት ሲያጣጥሉ ሰነበቱ። ሆኖም ባዶ ሰለስተ የሚፈለገውን ግብ አልመታም። የተቃውሞ ዘመቻው ተቀባይነቱ እያየለ መጣ። በዚህ መልኩ ከመጋቢት እስከ መስከረም ሰነበቱ። በመጨረሻም ኢሳያስ አፈወርቂ በትራቸውን አነሱ። መስከረም 8ና 9 1994 ዓ.ም በዘመቻ ማሰር ጀመሩ። ጋዜጠኞቹም ባለስልጣናቱም እየተለቀሙ በባህር ኃይል ኮንቴነሮች ውስጥ ታጎሩ። ወደ አሜሪካ ከኮበለሉት 3 ባለስልጣናትና 11ኛው ሰዓት ላይ ወደ ኢሳያስ ጎራ ከተቀላቀለው መሐመድ ብርሃን በስተቀር ሌሎቹ ሁሉ ዘብጥ እያወረዱ 18 ጋዜጠኞችም ተለቃቅመው ታሰሩ። በእነዚያ የሁለት ቀን ዘመቻዎች የታሰሩት እነዚያ ኤርትራውያን እስካሁን የት እንዳሉ የማያውቋቸው፣ ክስም ያልተመሰረተባቸው፣ ቤተሰብም ሆነ ወዳጅ ጠይቋቸው የማያውቅ አብዛኞቹ ሞተዋል የሚል መረጃ አሁን ብዙዎችን እያስማማ መጥቷል። መስከረም 1 1994 ዓ.ም አልቃይዳ በአሜሪካ ያደረሰው የሽብር ጥቃት ደግሞ በኤርትራ የሆነው ነገር እዚህ ግባ የሚባል ዓለም አቀፋዊ ትኩረት እንዳያገኝ ምክንያት ሆነ። ይህኛው ክስተት በፕሬዝዳንት ኢሳያስና ክሊኮቻቸው ላይ ያተኮረ ሶስተኛው ከሻቢያ የወጣ ሻቢያ ወለድ ተቃውሞ ሆኗል። ሰኞ ማለዳ ጥር 13 2005 ዓ.ም በኢትዮጵያ አቆጣጠር ነው። የሻቢያ በቀል የተቃውሞ እንቅስቃሴ የመጨረሻው ሆነ። በዚያች ማለዳ ከደቀ መሐሪ ተነስቶ ወደ አስመራ ያመራው የኤርትራ ሰራዊት 12 ታንኮችን ይዟል። ሌሊት የተጀመረው ጉዞ ረፋድ 4 ሰዓት አስመራ ደረሰ። 3ቱ ታንኮች ወደ አውሮፕላን ማረፊያው አቀኑ። ቀሪዎቹ ወደ ማስታወቂያ ሚኒስቴር። 100 የሚሆኑ ወታደሮች የኤርትራ ቴሌቪዥንን የሚገኝበትን የፎርቶ ህንፃ ከበቡ። የጣቢያውን ሰራተኞች በሙሉ በአንድ ክፍል አጎሯቸው። ከዚያም የኤርትራ ቴሌቪዥን ስራ አስኪያጅ አስመላሽ አብርሃ በአማጽያኑ የተዘጋጀውን መግለጫ እንዲያነብ ተገደደ። የፖለቲካ እስረኞች እንዲፈቱ፣ የተሰደዱ ኤርትራውያን እንዲመለሱና የ1997ቱ ረቂቅ ህገ መንግስት እንዲተገበር የሚጠይቁትን አረፍተ ነገሮች ካነበበ በኋላ በስርጭት መቆጣጠሪያው ላይ የነበሩት የፕሬዝዳንቱ ታማኞች ሞገዱን ቆረጡት። አማጽያኑ አቶ ኢሳያስ በማስታወቂያ ሚኒስቴር ግቢ ውስጥ ከክልል አስተዳዳሪዎች ጋር ለስብሰባ ተቀምጠዋል የሚል መረጃ ደርሷቸው ነበር። በእርግጥም መረጃው ልክ ነበር። ስብሰባው ሊካሄድ የነበረው በዚሁ ግቢ ውስጥ ነበር። ይሁን እንጂ ፕሬዝዳንቱ ሁሌም እንደሚያደርጉት መጨረሻ ደቂቃዎች ላይ የስብሰባ ቦታውን ቀይረው በጽህፈት ቤታቸው አደረጉት። ፕሬዝዳንቱ ስብሰባውን አቋረጡትና በቢሮአቸው ውስጥ ሆነው በማስታወቂያ ሚኒስቴር ግቢ እየተከናወነ ያለውን ነገር በተገጠመላቸው ካሜራ መከታተል ቀጠሉ። የዚህ ኦፕሬሽን መሪ ቅጽል ስሙ ወዲ አሊ በሚል የሚጠራ ኮሎኔል ሰኢድ ነው። የኮሎኔል ሰኢድ ታዛዦች ማስታወቂያ ሚኒስቴርን ቀውጥ ያደረጉት። ፕሬዝዳንቱ ጉዳዩን በሽምግልና ለመፍታት ወሰኑ። የሜካናይዝድ ጦር አዛዡን ኮሎኔል ተስፋይ መኮንንንም እንዲደራደር ወደነ ኮሎኔል ሰኢድ ላኩት። ሆኖም ገና ብቅ እንዳለ ኮሎኔል ተስፋይ ተመታና ወደቀ። ፕሬዝዳንቱ ይሄኛው ድላቸው እንደከሸፈ ተገነዘቡ። ሌላ አማራጭ እያሰቡ ባለበት ሰዓት ኮሎኔል ሰኢድ የፕሬዝዳንቱ ህንፃ እንዲደበደብ አዘዘ። ወዲያው ለኢሳያስ ባላቸው ታማኝነት የሚታወቁት 2ቱ ጄኔራሎች ወደ አማጽያኑ ተልከው ወጡ። ሰዎቹም የቀድሞ የመከላከያ ሚኒስትር ጄኔራል ስብሃት ኤፍሬምና በትግራይ ሲካሄድ የከረመውን እልቂት እየመራ የነበረው ጄኔራል ኢዮብ ፍስሐዬ ናቸው። ጄኔራል ስብሃት ተናገሩ። ዓላማችሁንና ዕቅዳችሁን ሁሉ እንደግፋለን። እኔም እንደናንተው ብዙ ቅሬታ ያለኝ ነኝ።
በሰማዕታቱ አጽም ለምናችኋለሁ ይህንን ጉዳይ ያለምንም ደም መፋሰስ እንፍታው እኔም ከጎናችሁ ቆማለሁ ሲሉ አማጽያኑ አመኗቸው። ጄኔራሉ ካሁን በፊትም ለዘብተኛ አቋም እንዳላቸውና በኢሳያስ አገዛዝ እንደማይደሰቱ ተደጋግሞ ይነገር ስለነበር የሚሏቸውን አለማመን አልቻሉም ነበር። ሆኖም የፎርት ኦፕሬሽን መሪ ኮሎኔል ሰዒድ የስብሃትን ልመና አልተቀበለም። ጭፍራዎቹ ለጄኔራሉ ልመና እጅ ሲሰጡ እሱ ራሱን ገደለ። መንግስትን ለመፈንቀል ከሌሊት ጀምሮ የተጓዙት ወታደሮች ተበታተኑ። በመጨረሻም ከያሉበት እየተለቀሙ ታሰሩ። ወታደሮቹም እነሆ ላለፉት 12 ዓመታት የት እንዳሉ አይታወቁም። እነዚህን ሁሉ ደረጃዎች ያለፈው የኤርትራ የተቃውሞ ፖለቲካ በአገሪቱ ውስጥ ጥንቅቅ ብሎ ተዘግቷል። እናም የኤርትራ ህዝብ ብቻ ሳይሆን ፖለቲካውም ስደተኛ ሆኖ አሁን መፍትሄ ከውጭ የሚፈለግ ሆኗል። እናም ከአውሮፓም ከአሜሪካም ከመካከለኛው ምስራቅም የተጠራሩ ስደተኛ ኤርትራውያን አሁን ትጥቅ ትግልን ከአዲስ አበባ ማዘዣ ጣቢያችን አድርገን እንመራለን እያሉ ነው። እንኳን የኢሳያስ የህዳጣን አዛውንቶች ማህበር ሮማን ኤምፓየርና ኦቶማን ቱርክም ወድቀዋል፣ እንኳን የፊሊጶስ ወልደ ዮሐንስ ወታደሮች የናፖሊዮን ጦርም ተፈቷል የሚሉ ኤርትራውያን ይህንን አምባገነናዊ አገዛዝ ለመጣል ውጊያ አውጀናል ብለዋል። ሳምንታዊው የአምባገነኖች አነሳስና አወዳደቅ ላይ የሚያተኩረው ዝግጅታችን በዚሁ ተጠናቋል። መልካም ሁሉ እንመኛለን።